ሰላም ሰላም እንዴት ናችሁ? የተከበራችሁ አድማጮቻችን የሀባሬቦ ኦፊሻል የዩቲዩብ ቻናል ነው ስለምታደምጡ እናመሰግናለን። በ20ኛው ሳምንት የእንግሊዝ ፕሪምየር ሊግ የተደረገውን በቫይታሊቲ ቦርንማውዝ ከአርሰናል የነበረውን ጨዋታ እንመለከታለን። ከሁለቱ ጨዋታ በፊት ቀደም ብሎ አስቶን ቪላ ጨዋታውን ማሸነፉን ተከትሎ በአርሰናልና በአስቶን ቪላ መካከል ያለው የነጥብ ልዩነት 3 ደርሶ ነበረ። ስለዚህ ይህንን ጨዋታ ከአስቶን ቪላ በ6 ነጥቦች ለመራቅና ከማንቸስተር ሲቲ ደግሞ በ7 ነጥቦች ርቆ ለመገኘት ያደረገው ጨዋታ ነበረ። አርሰናል በዚህ ጨዋታ ላይ በላይናፑ 3 ቅያሬዎችን አድርጎ ነው የመጣው በኤምሬት ስታዲየም ከነበረው የአስቶን ቪላ ጨዋታ። እሱም ራይስ ከጉልበት ጉዳት በኋላ ወደ ቋሚ አሰላለፍ መጥቷል። በሜሪኖ መግባት ችሏል። እንደዚሁም ደግሞ ከፊት ለፊት ከነበሩት ደግሞ በግራ በኩል ማርቲኔሊን በትሮሳር እንደዚሁም ደግሞ ማዶኬን በቡካዮ ሳካ ቀይሮ ነው ማይክ አርቴታ በሮቴሽን መግባት የቻለው። ቤንች ላይ እንደ ጂሰስ፣ ሳካ፣ ትሮሳር፣ ሜሪኖ፣ ቤን ዋይት፣ ሌዊስ ስኬሊ፣ ኖርጋርድ እና ኤዜ ነበሩ። ኤዜ በተከታታይ ጨዋታዎች አሁንም ወደ ሜዳ መግባት አልቻለም። ምንም እንኳን ሮቴት ቢያደርግም ማይክ አርቴታ ተጫዋቹን አላስገባውም፣ ተቀይሮም መግባት አልቻለም። ጨዋታው በእንደዚህ ሁኔታ ነበረ የተጀመረው። በተለይ አርሰናል 6 ነጥቦችን እየራቀበት ሆኗል። ድል ማድረጉን ተከትሎ ራይስ በእግር ኳስ ሕይወቱ ለመጀመሪያ ጊዜ 2 ጎሎችን በአንድ ጨዋታ ላይ ማስቆጠር ችሏል። ጋብሪኤል ደግሞ ስህተቱን ያረመበት ጨዋታ ነበረ። የአንቶን ሴሜኒዮ የመጨረሻ ጨዋታ ይሆናል ተብሎ ይጠበቃል። ነገር ግን ከጨዋታው በኋላ አንድሬ ራዮላ የቶትናም ጨዋታውን ሊጫወት እንደሚችል ተስፋ አድርጋለሁ በማለት አስተያየታቸውን ሰጥተዋል። ስለዚህ የአንቶን ሴሜኒዮ የመጨረሻ ጨዋታ ሊሆን ይችላል ተብሎ ተገምቷል። ይህ ጨዋታው በ10ኛው ደቂቃ ላይ ነበረ ጎል የተቆጠረበት። የጋብሪኤል ስህተትን መሰረት አድርጎ ብራዚላዊ ኤቫኔልሰን በ10ኛው ደቂቃ ቦርንማውዝን ጎል እንዲቆጠርም አድርጓል። በተለይ በመጀመሪያው አጋማሽ አርሰናል የተቸገረበት ጨዋታ ነበረ። ነገር ግን በ16ኛው ደቂቃ ከ5 ደቂቃዎች በኋላ ነበረ ጋብሪኤል የአቻነቷን ጎል ማስቆጠር የቻለው። ስለዚህ የሰራውን ስህተት ማረም የቻለበት ጎል ነበረ። ይቺ ጎል ለመቆጠሯ በቢልዳፕ የማዶኪ አስተዋጽኦ ከፍተኛ ነበረ። ከዚያ በኋላ ነበረ ማርቲኔሊ ከሾተ በኋላ ብሎክ ከተደረገ በኋላ ጋብሪኤል ማስቆጠር የቻለው። የቦርንማውዝ ኳሷን በደንብ ክሊር ያለማድረግም ችግር ነበረበት በዚህ ጎል ላይ። የመጀመሪያው ግማሽ በዚህ ሁኔታ ነበር የተጠናቀቀው። 1-1 አርሰናል የመጀመሪያውን ግማሽ ተቸግሯል። ቀደም ብዬ እንደገለጽኩት ቦርንማውዞች በጣም ፕረስ ያደርጓቸው ነበረ። እንደዚሁም በሾትም በማድረግ ቦርንማውዝ በመጀመሪያው አጋማሽ የተሻለ ነበረ። ተደጋጋሚ ሾቶችን ማድረግ ችለው ነበረ። በሁለተኛው አጋማሽ 54ኛው ደቂቃ ላይ ከማርቲን ኦድጋርድ አሲስት የተደረገለትን ኳስ ዲክላን ራይስ ሁለተኛ ጎል ማስቆጠር ችሎ አርሰናልን ቀዳሚ ማድረግ ችሏል። እንደገና እንዲመራ ማድረግ ችሏል ማለት ነው። በዚች ጎል ላይ ያው ኦድጋርድ አሁንም አሲስት ማድረግ ችሏል። በትላንትናው ዕለትም ለመጨረሻውም ጎል መቆጠር ለሶስተኛው ጎል መቆጠር ምክንያት የነበረው እሱ ነበረ። ትላንትናም ምንም እንኳን በመጀመሪያው አጋማሽ ጥሩ ባይሆንም በሁለተኛው አጋማሽ ጥሩ የሰራበትን ምሽት ማድረግ ችሏል ማለት ነው። ከዚያ በኋላ 66ኛው ደቂቃ ላይ 2-1 እየመራ የሚገኘው አርሰናል ቅያሬዎችን ማድረግ ችሏል። ማዶኬን፣ ማርቲኔልና ዮኬሬዥን የፊት ለፊት መስመሩን ሙሉ ለሙሉ በሳካ፣ ትሮሳርና ጂሰስ ቀይሯል በ66ኛው ደቂቃ። እንዲሁ ደግሞ አንድሬ ራዮላም አዲልን ቀይረው ማስገባት ችለው ነበረ። በ71ኛው ደቂቃ ላይ ነበረ ዲክላን ራይስ የመጀመሪያዎቹ ቅያሬዎች ከተደረጉ ከ4ኛው ደቂቃ በኋላ ከሳካ አሲስት የተደረገለትን ኳስ ማስቆጠር የቻለው። ስለዚህ ሳካ አሲስት ማድረግ ችሏል። የማይክ አርቴታም ቅያሬ ሰርቷል እዚህ ጨዋታ ላይ ማለት ነው። ኦደጋርድ በሁለተኛ አሲስት ተመዝግቦለታል። በዚህ ጨዋታ ላይ በተደጋጋሚ ማርቲን ኦደጋርድ እና ቡካዮ ሳካ የሚሰለፉ ከሆነ የሁለቱ ጥምረት አስደናቂ እንደሚሆን ይታወቃል። በተለይ ደግሞ ቤን ዋይት በዛ በኩል የሚሰለፍ ከሆነ የሶስቱ ጥምረት አስደናቂ እንደነበረው ባለፉት ዓመታት የተመለከትነው ነው። በትላንትናው ዕለትም ሳካ ተቀይሮ ከገባ በኋላ ከማርቲን ኦድጋርድ ጋር ያደረገው
ቅብብል ለሳካ ለዲክላን ራይስ ጎል መቆጠር ሆኗል 71ኛው ደቂቃ ላይ። ከዚህ በኋላ ነበረ ከዚህ ጎል በኋላ አንድሬ ራዮላ ቅያሬዎችን ማድረግ የቻሉት 3 ቅያሬዎችን አድርገዋል። ክላይቨርትን በኩክ ዩናልን በኢቫኔልሰን እንደዚሁም ደግሞ ክሩፒ ጁኒየርን በስኮት ቀይረው ማስገባት ችለዋል 74ኛው ደቂቃ ላይ። ከሁለት ደቂቃዎች በኋላ ከመነሻው ከሴት ፒስ የሆነ በኩክ አሲስት የተደረገ ክሩፒ ጁኒየር የአርሰናል የመከላከል ችግር አለበትም እዚህ ላይ 76ኛው ደቂቃ። ያው ይህ የኔ ግምት ነው፣ ምክንያቱም ሁሉም የአርሰናል የመከላከል መስመር የነበረው በራሱ ቦክስ ውስጥ ነበረ። ከቦክስ ውጭ ያለው የአርሰናል የቦታዎችን ስፔሶችን ከቨር የማድረግ ችግር ነበረ። ስለዚህ ከቦክስ ውጭ ሆኖ ነበረ ክሩፒ ጁኒየር ጎሏን ማስቆጠር የቻለው። ኩክ ነው አሲስት ያደረገው። ስለዚህ ሁለቱ ተቀይረው ወደ ሜዳ የገቡ የቦርንማውዝ ተጫዋቾች ጎልን አስቆጥረው ወደ 2 ጎል ማሳደግ ችለዋል። ስለዚህ ተስፋ ለማድረግ ችለው ነበረ፣ አቻ ለማድረግ በተደጋጋሚም ማጥቃት ችለው ነበረ። የክሩፒ ጁኒየር ይህ የፈረንሳዊ የ19 ዓመት ታዳጊ 6ኛ የውድድር ዓመቱ ጎሉ ነው። በዚህ እድሜው የዚህን ያህል ያስቆጠረ ብቸኛው ተጫዋች ነው። 500 ደቂቃዎችን ብቻ ነው ማድረግ የቻለው በቦርንማውዝ። ስለዚህ 76ኛው ደቂቃ ላይ አርሰናል ላይ 2 ጎሎችን ያስቆጠሩበትን ሁኔታ ማድረግ ችሏል ማለት ነው። ይህ ታዳጊ በአርሰናል በኩል ይህ ጨዋታው በዚህ ሁኔታ ተጠናቀቀ በኋላ 5 ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል። ከዚህ ቀደም ብሎ አርሰናል በኤምሬት ቪላን 4-1 እንደዚሁም ደግሞ በኤምሬት ብራይተን ኤንድ ሆቭ አልቢዮንን 2-1 በዲንኪሰን ስቴዲየም ደግሞ ኤቨርተንን 1-0 በኤምሬት ወልቭስን 2-1 ያሸነፈበት ጨዋታ ነበረ። ከቪላ 2-1 ከተሸነፈ በኋላ 5 ተከታታይ ጨዋታዎችን ማሸነፍ ችሏል። ቦርንማውዝን ደግሞ በትላንትናው ዕለት ከሜዳው ውጭ በማሸነፍ ጣፋጭ ድልን ማስመዝገብ ችሏል ማለት ነው። ስለዚህ ተከታታይ ድሎችን በማስመዝገብ አርሰናል ነጥቡን ከፍ ማድረግ ችሏል። በዚህም አርሰናል 48 ነጥቦችን እንዲሰበስብ ከሲቲ በ7 ነጥብና ከአስቶን ቪላ በ6 ነጥቦች እንዲርቅ አድርጎታል የትላንትናው ድል ማለት ነው። ስለዚህ በቦርንማውዝ በኩል ግን 23 ነጥቦች ላይ ቆሟል። 7 የጎል ዕዳ አለበት። እንደዚሁም ደግሞ 31 ጎሎችን አስቆጥሮ 38 ጎሎች ተቆጥረውበታል። ቦርንማውዝ 11 ተከታታይ ጨዋታዎችን አለማሸነፉ የሚገርም ነው። የአንድሬ ራዮላ ቡድን በተለይ ደግሞ ከኦክቶበር በኋላ ጨዋታዎችን ማሸነፍ አልቻሉም። ሌላው አርሰናል ላይ በ14 ጎሎች በዚህ የውድድር ዓመት ተመዝግቦባቸዋል። የቼልሲን የ2004/5 የመከላከል ሪከርድ ማለትም 15 ጎሎችን በ38 ሳምንታት የተቆጠሩበት ቡድን የዛን ሪከርድ ይሰብራል ተብሎ ነበረ በዘንድሮ ዓመት የተጠበቀው። ምክንያቱም ፕሪሚየር ሊጉ ከተጀመረ በኋላ በተከታታይ ብዙ ጨዋታዎችን ክሊንሽት ይወጣ ነበረ በተደጋጋሚ ማለት ነው። እናም እንደዚሁ ደግሞ ቁጥሮችን በሚመዘገቡ ድርጅቶችም እንዲሁ ከቼልሲው ከ2004/5 ይህ የአርሰናል ቡድን ዝቅተኛ የጎል ሙከራ የሚደረግበት ቡድን መሆኑን ተከትሎ ያንን ሪከርድ ይሰብራል ተብሎ ተጠብቆ ነበረ። ነገር ግን አሁን 20ኛ ሳምንት ላይ ተቀምጠን 14 ጎሎች ተስተናግደውበታል። ስለዚህ ከዚህ በኋላ ሌሎች 18 ሳምንታትን አንድና ከዛ በታች ጎሎች ይቆጠሩበታል ተብሎ አይጠበቅም። ስለዚህ የዛን ሪከርድ የሚሰብር አይመስልም ማለት ነው። ቁጥሮችን የትላንትናውን ጨዋታ በምንመለከትበት ሰዓት አርሰናል በኳስ ቁጥጥር የተሻለው ነበረ። 57% ፖሴሽን ይዟል። በኤክስጂ ቦርንማውዝ የተሻለ ነበረ 1.43 ሲያስመዘግብ፣ አርሰናል ደግሞ 1.13 ማስመዝገብ ችሏል። ቢግ ቻንሶችን በመፍጠር አርሰናል 2 ነው፣ ቦርንማውዝ ደግሞ 1 ቢግ ቻንስን ነው መፍጠር የቻለው። አጠቃላይ ሹቶችን በምንመለከትበት ሰዓት 15-12 ነው። ቦርንማውዝ የተሻለ ነው። ነገር ግን ኢላማቸውን የጠበቁ ሙከራዎችን በማድረግ አርሰናል 5 ሲያደርግ ቦርንማውዝ 3 ነው ያደረገው። ኮርነሮችን በማድረግ አርሰናል 5 ሲያገኝ ቦርንማውዝ ደግሞ 7 ኮርነሮችን ማድረግ ችሏል።
ዱዌሎችን በምንመለከትበት ሰዓት 58% አርሰናል ማሸነፍ ችሏል። ዲስፖስስድ በማድረግ አርሰናል 13 ጊዜ ሲያደርግ ቦርንማውዝ ደግሞ 6 ጊዜ ማድረግ ችሏል። ግራውንድ ዱዌሎችን አርሰናል 59% ማሸነፍ ሲችል ኤሪያል ዱዌሎችንም እንደዚሁ 55% ማሸነፍ ችሏል። በትላንትናው ዕለት የነበሩት ሁለቱ ጎል አስቆጣሪዎች ጋብሪኤል እና ዲክላን ራይስን በምንመለከትበት ሰዓት ጋብሪኤል አንድ ጎል ማስቆጠር ሲችል 10 የመከላከል ኮንትሪቢዩት ማድረግ ችሏል 10 ቁጥሮችን፣ እንደዚሁም ደግሞ 7 ክሊራንሶችን ማድረግ ችሏል። 5 ዱዌሎችን ማሸነፍ ችሏል። 3 የረጅም ኳሶችን ማቀበል ችሏል። 71 ጊዜ ኳስን መንካት ሲችል እንደዚሁም ደግሞ 48 ፓሶችን ለቡድን አጋሮቹ ማድረግ ችሏል በትላንትናው ዕለት ማለት ነው። ዲክላን ራይስ ያው ቀደም ብዬ እንደጠቀስኩት በእግር ኳስ ኬሪየሩ በዌስትሃምም በአርሰናልም አጠቃላይ 296 የፕሪሚየር ሊግ ጨዋታዎችን አድርጎ በአንዴ 2 ጎሎችን አላስቆጠረም ነበረ። ትላንትና ለመጀመሪያ ጊዜ 2 ጎሎችን ማስቆጠር ችሏል። እንደዚሁም ደግሞ አንድ ኬይ ፓስ ማድረግ ሲችል 49 ፓሶችን ማድረግ ችሏል። 81 ጊዜ ኳሶችን መንካት ሲችል 2 ሾቶችን አድርጎ ሁለቱም ኦን ታርጌት ማድረግ ችሏል። 6 የመከላከል አስተዋጽኦችን ማድረግ ችሏል። 8 ሪከቨሪዎችን ማድረግ ችሏል። ይህ ደግሞ በተለይ ለ8 ቁጥር አማካይ እነዚህ ሪከቨሪዎች ወሳኝ ናቸው። 8 ቁጥር አማካይ በተደጋጋሚ በአንድ ቡድን ውስጥ ሊያደርገው የሚችለው ነገር ለማጥቃት ወደ ተቃራኒ የሜዳ ክፍል በሄደበት ሰዓት ያ ኳስ ተቀምቶ ወደ ራሱ የግብ ክልል በሚመጣበት ሰዓት ያንን ለማድረግ ለመከላከል የሚያደርገው ሁኔታ ነው። 8 ጊዜ ሪከቨሪዎችን በማድረግ አስደናቂ ብቃቱን ማድረግ ችሏል። 4 ዱዌሎችንም ማሸነፍ ችሏል። 2 ታክሎችንም ማሸነፍ የቻለ ተጫዋች ነው በትላንትናው ዕለት። ስለዚህ ከጎሎቹም በላይ ሌላ ብዙ አስተዋጽኦችን ማድረግ ችሏል። ማርቲን ኦደጋርድ ቀደም ብዬ እንደጠቀስኩት እሱም እንደዚሁ በትላንትናው ዕለት ጥሩ እንቅስቃሴን ማድረግ ችሏል። በቦርንማውዝ በኩል የነበረው ደግሞ ይህንን ይመስል ነበር። 2 ጎሎችን ነው ማስቆጠር የቻሉት፣ ማሸነፍም አልቻሉም። 11 ተከታታይ ጨዋታዎችን አላሸነፉም። በቴብሉም 15ኛ ደረጃ ላይ መቀመጥ ችለዋል። ከወራጅ ቀጠናው በ3 ደረጃ ነው ርቀው የሚገኙት። በትላንትናው ዕለት የነበረው የቫይታሊቲ ጨዋታ ይህ ነበረ። ከጨዋታው በኋላ ማይክ አርቴታ በጨዋታው ደስተኛ እንደሆነ እንደዚሁም ደግሞ የተጫዋቾቹን ማቹሪቲ ማድነቅ ችሏል። ዲክላን ራይስ ደግሞ የተሟላ አማካይ ነው። በተደጋጋሚ ያው ተጫዋቹ ራሱን ያሻሽላል፣ ከነበረው ለቡድኑ ከሚሰጠው አስተዋጽኦ ወይንም ሮል አንድ ጨምሮ ነው የሚመጣው ማለት ችሏል። ከዚህ ጨዋታ በፊት በአስቶን ቪላው ጨዋታ እሱ ባልተገኘበት ጨዋታ ላይ 4-1 ማሸነፍ ችለዋል። በትላንትናው ዕለት ደግሞ እሱ ከገባ ያው በየጨዋታው አስተዋጽኦ ማድረግ የሚችል አማካይ እንደሆነ ይታወቃል። ስለዚህ በትላንትናው ዕለትም ያው መኖሩ ግድ እንደሆነ ማስታወስ ችሏል ማለት ነው። ከጨዋታው በፊት ያው እግሩ ላይ ያለው የጉልበት እብጠቱ እንዳልቀነሰና እንዳልጠፋ ማይክ አርቴታ ገልጾ ነበረ። ነገር ግን በጨዋታው ላይ ሳይሰለፍ አልቀረም በዚህ ምክንያት። ነገር ግን በጨዋታው ላይ ተሰልፎ 2 ጎሎችን ማድረግ ችሏል። ከዛም በባለፈ የዲፌንሲቭ ሪከርዱ በጣም ጥሩ ነበር። ለቡድኑ የሰጠው አስተዋጽኦ የሚገርም ነበር። በቀጣይ አርሰናል ሊቨርፑልን የአምናው ሻምፒዮን በኤምሬት ያስተናግዳል። ቦርንማውዝ ደግሞ አሁንም በቫይታሊቲ የሰሜን ለንደኑን ቶትናም ሆስፐርን የሚያስተናግድ ይሆናል። አድማጮቻችን ስለ አደመጣችሁን አመሰግናለሁ። በቀጣይ ደግሞ ሌሎች ፕሮግራሞች እንዲደርሷችሁ እንዲሁም ደግሞ ይህ ፕሮግራም ለሌሎች ተደራሽ እንዲሆን ላይክ፣ ኮሜንት እና እንደዚሁም ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። በትላንትናው ዕለት የነበረው የ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ የቫይታሊቲ ጨዋታ በአርሰናል 3-2 አሸናፊነት ተጠናቋል።